እኔንም ውሰጂኝ ሙዬ ድንጋይ ላይ መቀመጥና ሴት መላከፍ የሚያሸልም ቢሆን እናንተም ተሸላሚዎች ነበራችሁ። ሮስት እንዴት ነው የሚያደርግሽ? እንዴት ፋራውን ካንተ ደግሞ ጀግና ያስብልም። እሺ ንግግር አይደል እንዴ? በአፍ አወራች በአፍ መልስም ተነስቶ በጥፊ ተው ወንድሜ። ሰላም ምርጥያስ ነኝ ይትበይነኝ እንኳን ወደ ቻናሉ በድጋሚ የመጣችሁ ለማኑ ሉፒስ እኔ በጣም ራሪ ሁላችሁም በያላችሁበት መልካም ነገር ይግጠማችሁ። ዛሬም ደግሞ ለእናንተ ያበሩ ቪዲዮዎችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ቪዲዮ ደግሞ ሰው ጋር ይደርስ ላይክ ብታደርጉልኝ ይረዳኛል ማለት ነው። ወደ ቪዲዮ ኑሮ በጣም ከመወደዱ የተነሳ ማለት ነው ከዚህ በኋላ የምናከብረው ታላላቆቻችንን ብቻ ወፍ አመት ባል ይብራ በግድ ይቺ ልጅ ዛሬ በግድ አሳቀችኝ። እውነት ከቤት አትውጪ ይኸው ብለውኝ ከዝበኛችን አረገዝኩኝ አላለችም አንዷ። ከዛ ኮሜንታተር እኮ ነው ምን ቢል ጥሩ ነው ከቤት ብትወጪም ከሌላ ዘበኛ አታልፊም አታከብም። እኔ ኮሜንት መዛቱ ዘበኛ እየመረጠች ነው። የኮሜንታተሮች ነገርም አይወራ። በጣም ታፍ ናቸው እኮ ይፈጭ የሚኖረው ልጅ ማለት ነው። የሆነች ቆንጆዬ ቺካይቶ ማለት ነው እናቱ ቅዘንሽ እንዲህ ይላታል። ምን ማለት ነው ምናምን ነገር ስትለው ልቆጣጠርሽ አልቻልኩም ማለት ፍቅር መግለጽ። ምን አይነት ሪዝ ነው ይሄ? የትኛውም ክፍለ ከተማ ላይ አይደረግም። ምን ይመሰክራሉ? መቆጣጠር አቃተኝ። እንዲህ የሚቀልድ ሰው ካለ የእውነት መርፌ መወጋት አለበት። ጤናማ አይደለም ይሄ። ደበረሽ? አዎ ደብሮኛል። ምን ነው? አይዞሽ። ምን ይጠበስ? ምን ይጠበስ? ደብሮኛል። ምን ይጠበስ? እሱ የሚባለውን ነው የሚላት። እግርሽ ልሳንሽ? እግርሽን ልሳንሽ? አልፈልግም። ልጠበሽ? እግርሽን ልሽልሽ እያለች ገላሽን? አልፈልግም። ጠበጠብ ደስ እንዲልሽ ነው በቃ የሚፈልገው። ድንቡሽቡሽ የሆነ ልጅ ማንን? አንቺ ወተለለ ሚስታችን ደበራት። ሚስታችን ደበራት ይገርልሽ ተፈራለሽ? አላፈቅም። ሚስታችን ደበራት እንዳባቱ አልፈልግም። ዞር በል አልፈልግም። ምን ጠባስ አልኩኝ? አዎ ቅርታሎ እንታረስ። ደስ የሚል ሕፃን ልጅ አንተ ድግ በል የእውነት። ኧረ ጆከር ሚኪ ሚስታችሁ ደብሯታል ናላት። ስማኝ እያየ ስልኩ የኔ የቲክቶክ አካውንቱ የኔ ቪዲዮ ፖስት ባረክ ቁጥር ባባስ ለምንድን ነው የምታስብልብኝ? እያየኸኝ ቀና ስለሚወዱት ነው። ምን አገባኝ? እስኪ ቀጥ ብለህ አውራኝ። ምን አገባኝ ይባላል። ምን አገባኝ ጎበዝ። እና ፎሎወሮች ሰሙዋ አትበለኝ፣ ሰሙዋ አትበለኝ። ምን ወይኔ ደስ ሲል አንተ ሚስታችን አስቸገረች። እኔ ነኝ ያስቸገርኩት? ከዚህ ከሽቶና ከነሱ ማለት ነው የምትወደው? እነሱ ነው የምወደው። እነሱ እና ማለት እኛን ነው የሚወደው። ምኖቼ? ፎሎወሮቼ ይበል። ሚስታችን ደበራት። ኧረ አናዜር ይበል። ማን ይሄንን አባባል ያስተማረው? አንተ በጣም ታፍ የሆነ ልጅ ነው የሆነት። አለው ማዬ ወይዬ ነው ውድና ታረኔ ራሱ እኮ በጣም ነፈቀ ብለሽኛል።
የምሬ ነው ውድናት በጣም እኮ ነው የምወድሽ እንደውም ማለት ነው ለምን የሆነ ነገር አልጋብዝሽም በእናትህ ወንድሜ እስኪ ለእናቴ የሆነ ነገር እስኪ ዝፈንልኝ እስኪ በእናትህ አሁን ሙዚቃ ታክሲ ላይ ምን ችግር አለ ኧረ በእናትህ እምቢ እንዳትል ለእናቴ ስላልከኝ ታክሲ ውስጥ ያኔ በለጋው ልጅነት ሳላውቅ እንክፋት ደግነት እቅፍ አርገሽኝ ባንቀልባ ጧት ማታ ሆዴ ሲባባ ልጅን ስትይ ተጨንቀሻል የእናት ፍቅር ዋጋ ከፍለሻል ማለኒ ተካሻል አረፊት ለብቻለሁ ሰው የሆነ አዘነ ልኖር እንጂ ናፍቀሬ አክብሬ እናቴን ከማን አላብሰሽኝ የፍቅርን ሸማ ላስተያይሽ ደሞ ከነማ አንቺን ከማን እናቴ ነሽ አለሜ ህመምሽ ነው ህመሜ ሰላሜ ነሽ ለኔማ በዋልኩበት ከተማ ወንድሜ እናቴን አስላልከኝ አንተ ትችላለህ እስቲ ለእናት ያላችሁ ፍቅር ኮሜንት ላይ ደውላል እናት ሺህ ዓመት ትኑርልን እስቲ ለእናታችሁ ያላችሁ ፍቅር ኮሜንት ላይ ባል የለሽ ስራ የለሽ በዛ ላይ ደግሞ እድሜሽ 30 ጢሷል በዛ ላይ ደግሞ የሰው ብድር አለብሽ እና እንደዛ ከሆነ አስፋልት ስትሻገር ለምንድን ነው ግራ ቀኝ የሚታዩ ይክችሽ በቃ አንዱ ለምን ግራ ቀኝ ታያለሽ ፊቷን ከለለች ስታደም ብር ሳይኖርክ አግኝተሃት ሄሎ ሰላም ምን ልታዘዝ ምን እንብላ ማሪ በርገር ይዛለ ወራካሎ የለም በል አው አለ እሱን አምጪልን እሺ ወይኔ አስበላችሁ ልጁ የሚጠጣም አምጪልን እሺ የሚጠጣ ምን የለም በይው እያለሽ 1 ሊትር አይበቃን ለኔ ሞይቶ አምጪልኝ እሺ ሆ ጉድ እኮ ነው ጀለሴው ልገፈገፍ ነው ዛሬው ምኑን ተዋጠለት አረ ጣፍጦት በለን ወራካሎ ሄሎ ምን አይነት ሞይቶ ነው ሰማያዊ ሞይቶ እኔ ነኝ የምከፍለው እኔ ከፍላለሁ አረ እኔ ከፍላለሁ ችግር የለም በእውነት ችግር የለውም አረ እንዳትቀበይ እሱን እንዳትቀበይ ጎበዝ በቃ ቢያንስ መጋበዙን እሺ ብለሽ ካመጣሽ የሷን መቀበል ነው ያለብሽ የሷን ጎበዝ ትቻለሽ አሪፍ ደብሊው አስተናጋጅ የኔ ወደ 50 ሚሊዮን ብር አለኝ ታጋቢኛለሽ ክርስቶስን በል እስኪ እሱ እኮ ስልክ እያወራ ነው ላውራባት እኔና አረ በጣም ትችላለህ አንተ ዞር አለች ፍጥም ብላ እንደዚህ አይነት ህግ አለ እንዴ ሶፊ ታይበላምሽ ትክክል ሁሌ ጊዜ እንደዚህ የሚለኝ ምን አገናኘው እና ይሄን ጥርሰሽ እዚህ ጋር የለም እንዴ አትብለዋ በቃ እሺ እቺ ልብላ እቺ ከሶፊ እንዲህ የሚባል ህግ አለ እናንተ ጋር አለ ይሄ የኢትዮጵያውያን አበላል ማነር ይባላል ሲጀምር ከአባትህ ጋር ነው እየበላ ያለው አሪፍ አድርጎ ህግ እያስተማረህ ነው POV when you see your crush and forget how to walk ክራሽየው ነይ ተዛባበት ዘጋሹ ጎተት እያለች ቀጠቀጥሻቸው እኮ ጭንሽ ስር ግብት ወይኔ ማማ አንጀቴ ቅቤን የጠጣው በርሶ ስራ በ30 ዓመትሽ ባታገቢ አረጀሽ እኮ አግቢ እንጂ ብሎ ግን በ30 ዓመትሽ ብትሞቺ በልጅነቷ ሞተች ብሎ ለሚያወራብሽ ለዚህ አይጥማ ከለር ብዙም አትጨነቂ ትክክል ሁሉም በጊዜው ነው የሚሆነው አረ ለዚህች ልጅ ጭብጨባ ያስፈልጋል ልጅነቷና አረጀች ቫራይቲ ሲኖረው እኛ ሀበሻ ጋር በቃ ቀስ ብሎሽ አስተውለሽ በሰዓቱ አግቢ አንቺ ብቻ ሲመችሽ አግቢ ነው በቃ ለሶሳይቲ መጨነቅ ነው የሌለብሽ አነጃቢዋ ታክሲ ምን ያረይቱ ጋር ነው በዚህ በኩል አለ አዎ በዚህ በኩል መሽ አባት ይመች ጭራሽ አልባነንም አንተ ወስደውላ ቦታ ስቴጅ
ሱሪሽ ደግሞ በጣም ያምራል። አንቺ ግን መቼም ሌብነት ልጅሽ እንደ ሴት ልጅ ምትሆኚ? ሴት መሆን መች ጠላው? ውሎ እኮ ነው። ከዛሬ ጀምሮ ውሎሽን ማንነትሽን እንቀይረዋለን። ቀጥይ። ውሎሽም ማንነትሽም ሊቀየር ነው። ሜዲኪዩር ፔዲኪዩር ምናምን ሰጥቶ ሴታ ሴት ሊያደርግሽ ነው። በቃ ወደ ሴትነቷ ሊመልሳት ነው። ግን የንጽህና ችግር አልነበረም ያለባት የመሰለኝ እኔ ስገምት። የወሰድካት የንጽህና መጠበቂያ ቦታ ነው አይደለም እንዴ? ያው እኔ ወንድ ስለሆንኩኝ እንዳትታዘቡኝ መቼም ሴት ነው። በስማ በጣም አንድ ሴት ይሆንሽው። እሺ ረጅም ቀሚስ ብታረጊ ምን ነበረበት? የሴትነት መገለጫ እኔ አጭር ቀሚስ ነው ብዬ ፐርሰናሊ አላምንም። እየተቃወምኩ አይደለም፣ ግን ረጅም ቀሚስ ብትለብስ ያምርባታል ነው። በእኔ ሀሳብ የምትስማሙ ሰዎች ደግሞ ኮሜንት ላይ ምነው ምጡ መጣ እንዴ? ዛሬ ደግሞ ፉከራና ሽለላ ማረኝ። እስኪ ፉከራና ሽለላ ማረኝ። ያንቺ ደግሞ እርግዝና በጣም መጠን አጣሳ እንዴ? አትል ምንድነው ችግር? እና እዚህ ልፎክር ነው እንዴ? በዛው እሺ አራት ጩይ ሰው እየሰማን ነው። ሰው እየሰማን ነው። እኔ አፍራለሁ። እኔ እንደዚህ አይነት ነገር አላየሁም። ማሽን ነው እንዴ ያገባሁት? አሁን ፉከራ ነው። እሺ ጎራውና ቪዲዮ ላይ እኔ በጣም አፈርኩ ለነሱ። ጎራውና ደኔ ምን ጎራው ትላለህ ወንድሜ? ያማንየን እናት ልጅሽን ባየሽ ያማንዋን እናት ልጅሽን ባየሽ ምን ይጨቃጨቃሉ እኮ ነው የሚለው ሰው። ገባልሽ ወረጎራው እንዴትም ሆኖ ሊያስቅ አይችልም። አንድ ከዚህ ቪዲዮ ጥሩ ነገሩ ኮንፊደንሳችሁ። ይሄን ኮንፊደንስ እኮ ሩሙን ለኔ ብትሰጡኝ እኔ ስንት ተጠቅሜ ከብርበት ነበረ። ኧረ ኮንፊደንስ ምን ይባላል? ያው ቡና ከሁለት ሳይድ የሚቀዳ ቡና። አቤት አቤት። እስቲ ይሄን ቪዲዮ አንትሽን ሜንሽን አድርጉት። በቃ ይሄን ነበር መጠጣት ይሄን ነበረ። በቃ እንዴት ሲገባልህ ራሱ አደራረጉ። እኔ ቡና አልጠጣም፣ ግን አሁን ይሄ ጠጥኝ የሚል ቡና ነው። I really miss you and I can't wait to see you. I miss you too። ከጀርባ ሚስትህ እንዳትሆን ወንድም ጨዋ ምን ትነሳለህ? እዛው እንዲነሳው ላትፍቀጂለት። ተመቻችቶልሻል። አንገቱን እንደ ጆኒ ሂዱሷ አቅፈሽ ወደ ላይኛው ወደማይቀርበት ላኪው። ጠላት ድፍት ይበል። እነሱ ተደፉ። ማን ጠላት እንደሆነ ታወቀ። አሁን ምርቃቶች ቢሰሩ ኖሮ መራቂ ሁሉ ይሞታል በዚህ ምርቃት። ኧረ ቼንጅ እንደሚቻላል እንደናቱ ከሺቲ ወስዳ በአንድ ጊዜ ወደ ማዶና ወደ አንጀሊና በአንድ ጊዜ ወደ አረብ ንጉስ ንግስት ሚስት ቀየረምተ አንቺ ሜካፕ አይሉ በአንድ ጊዜ እንዴት ያለ ፊት አስቀይረሽ ነው። እሺ ግልጽ ነው። መኑቲ ሜካፕ ነው። ፊት አስቀይረሽ ነው እንዴ? ይሄ ከፋለ እንተጋነነ እንኩን አራላላ ቀስ ጎዳቲ ቀባ ጎዳኔ ነገር እንዴ እኛም ስናየው ደንግጠናል። እንዴ በቃኝ። እኔ በቃኝ። ድንጋጤ አልለቀቀውም። እኔ የሚገርመኝ የዚህ ልጅ ኦሮምኛ ብቻ ለይቶ የሚገባኝ እኔም ብቻ ነው ወይስ እናንተን ነው የሚያወራው? እሱ ሲያወራ ይገባኛል። እኔ ኦሮምኛ ከመሬት ተነስቶ ነው የምልህ። እናቱ ቀና በይ እንጂ ምን አገባ? አይ ባል ከመሬት አይገኝም ብዬ እኮ ነው አይደል እንዴ? ኦ ልክ ነህ። እንደ ሐሳብ ግን ሚስትም ከድንጋይ ላይ አትገኝም። መሞጣሞጥ ሽልማት ቢኖረው ሁሉንም ወስደሽው ነበር። እውነት ድንጋይ ላይ መቀመጥና ሴት መላከፍ የሚያሸልም ቢሆን እናንተም ተሸላሚዎች ነበራችሁ። ኧረ ሮስት እንዴት ነው የሚያደርግሽ? እንዴት ፋራውን ሴት ልጅ መምታት ጀግና ያስብልም። እሺ ንግግር አይደል እንዴ? በአፍ አወራች በአፍ አመልስም ተነስቶ በጥፊ ወንድምሽ ደም ስሩ ጉትርትር ብሏል። አሁን በቃ ተረጋጋ። ለቀልድ ነው። ምንም አልተፈጠረም። አንቺ ለምን አለቅኝ? ንገረው እንጂ ጓደኛዬ መሆንን ለምን አፍጥጠህ ታየዋለህ? የእውነት ወንድሜ ጓደኛዬ ነው አልኩህ። በቃ ና እንሂድ። ቻው። እሺ
ተገልገለ ዝም ብለህ ሄድክ። እና እንቀመጥ እባክህ። ምን አይነት ፋራ ነህ? ማታው ድል በፋራ ሰማይ ስትጣላ ሰዎችን ምን ያክል እንደምትጎዳ ታውቂያለህ? ይሄ ደግሞ ሊፈነዳ የነሱ ተው። አንተ ራሱ እንዴት እንደምትጎዳ ያወቅ። ሽንት ቤት ቁጭ ስል ማወጣው ፊት ነው ታጠፋብኝ ነው እንዴ? አይሽ አንቺ ለአይንሽ ምሳሌለትን ያክል እኔም ላንቺ ሳሳልሻለሁ። እሺ ወንድሜ ፌሳና ምንድነው ወንድሜ? ልታራ ነው እንዴ? ግትር ብሎ ፊቱ የሆነ ሽንት ቤት ሲቀመጥ የሚያወጣው ፌሰና ነው የሚመስለው። ታውቃለህ? ኢንስፓየርድ ባይ ካሉ ፑቲ። ምን ጉድ ነው? ኧረ ትራንዚሽን ቤታችሁ ሱናሚ መጥቶ ነው እንዲህ እያደረገ ውሃ እየቀዘፈ የሚያወጣው። ፒኦቪ ኤክስሽ የሚመስል ሰው ስታገኝ ወይ ኤክስ ይመስለኝ እኮ ተሳስቼ ነው። አፍቶሻል ማለት ነው እንደዛ ነገር እኔ ኤክሷን እንኳን አላረገኝ። ረረረ ተሳስተ ኤክሷ መሆኑን በደመድም አስበዋል ሰውየው። ይሄ ሁሉ ድንጋይ የድንጋይ ውርጅብኝ እንዴት እንደሚወግሩት ረቂት ባይስ أعوذ بالله من الشيطان الرجيم أعوذ بالله من الشيطان الرجيم ባይስ ተሳሳተ። ያብህሉ አረ ችግር የለውም ብቻ እንተና እኔ አላምንም። ወሰደችበት። ጀበናውን ልታሽሰብሪያት እንደው ይሄ ስራ እየሰራችሁ ስልክ ለምታናግሩ ሰዎች ትምህርት ይሁን። ጀበናሽን ወቅጠሽ በሌላ ጀበና አፍልተሽ ጠጩ ጀበናውን። እንግዲህ ቡናውማ አልተወቀጠም። ሰርግ ላይ ነኝ አልኩሽ አንዴ እንደምደጋግ በቃ ሰርግ ላይ ነኝ። ኋላ ስወጣ እደውልልሻለሁ። ጋሽ ፖሊሱ እየዋሹ ብቻ እንዳይሆን። ሰርጉን ጋሽ ፖሊሱ እየዋሹ ነው። ሙሽራው ማሬ ማሬ ሙሽራው ማሬ ማሬ ሙሽራው ኧረ ማዜም ጀመረ። ሙሽራው ማሬ ማሬ ጋብቻው እኔ እኮ ባዝ ውስጥ የሚሰራ ስራ ማየት ራሱ አልወድም። ለዛ እኮ ነው ፊቴን ማዞረው እኮ። ዘፈኑ ደግሞ ኧረ ያጨበጭቡለታል። ሙሽሪት ማሬ ማሬ ሙሽሪት ማሬ ማሬ ሙሽሪት ማሬ ምን ጉድ ነው አሁን ይሄ? እኔ አፈርኩ ለሱ። መልካም ፍሬ ሙሽሪት ማሬ ማሬ ሙሽራው ማሬ ማሬ ሙሽራው እኔ አሁን በዚህ ሰዓት ባዝ ውስጥ መሆን ማለት ነው በቃ ቢቀብሩኝ እመርጣለሁ። አስቁሜ በመስኮት ሁሉ ልዘል እችላለሁ። አይደረግም በቃ ትራፕ በል ኧረ አብሮ ያው በል ይላሉ። አምባው ጃልዬ አምባው ጃልዬ ውረድ እንውረድ ተባባሉና ፖሊስ ስለሆነ እኮ ነው። ሌላ ሰው ቢሆን እኮ ይነፉለን ነበር እኮ። የሙሽሪት እናት ኩሪ ይገባሻል። ቆንጆ መልከ መልካም ጥሩ ወልደሽ ይኸውላችሁ ይሄ የኤርፓድ ማስታወቂያ ነው መሆን ያለበት። ለምሳሌ ኤርፓድህን ታረጋለህ በዚህ ሲቹዌሽን፣ ስልክህን ትከፍታለህ፣ ሰላምህን መስኪን ወልደሃል። አሬ ደግሞ ይቀርጻል። ቲክቶክ ላይ ቀርጾ ሊፈምስ እኮ ነው። ያው ሌላ ሰው ቀርጾ ፈመስክ አንተ። አምባው ጃልዬ እልልታስ እልልታ የለም። እልልታም አለው። በቃ ሰማሽ አይደል? በቃ ቻው፣ በኋላ እደውልልሻለሁ። ወይኔ ኮንፊደንስ ምን ይባላል ይሄ? ኮንፊደንስ እኮ ነው በቃ እንጂ የማማ ጭፈራ አናዘር ሌቭል። እኔ እንዴት እንደሚመቹኝ ወይኔ ማማ። ለማማ ረጅም እድሜ ከጤና ጋር ተመኙላቸው ኮሜንት ላይ ፕሊዝ። ይሄ የሚያሳየው መጥፎ ማድረግ ራሱ ሰዓቱን ጠብቆ ይከፍልሃል ነው። አሁን እሷ ሳህኑን በማስለቀቋ እሱ እንዲቃጠል ነው አስበ የነበረው። ይኸው ትኩስ ሩዝ ከተተልሽ ቦታሽ ላይ ከተለያየን ምና
ከሀበሻ ነው የተለያየሽው። ይኸው ፈረንጅ አግብታ ይኸው በቃ እያቁለጨለጨችን እኮ ነው። እሰይ ያለችው ነው ኤክሷ ነው። ከአንተ ከዚህ በኋላ ነጭ አግብቻ አልፎልኛል እኮ ነው እያለች ያለች። አይዞ ለኤክስየው ደግሞ የኔ መልስ ምን እንደሆነ ታውቃለህ? ኢትዮጵያ ውስጥ ያሉ ሴቶች በዓለም በቁንጅና አንደኛ ናቸው። አማርጠህ ሌላ ኢትዮጵያዊ የግልህ ማድረግ ትችላለህ። ያራዳል ድንጋይ ይዞ ሊፈነክት ፋንክታ ጠልፈው ሰዳት። ያራዳ ልጅ ምን አባቱ አባ የሚበላ ዛሬ እኮ አዲስ መኪና ልገዛ ነው። 2.5 ሚሊዮን ብር በጭቂ አሁን ወደ ባንክ ቤት እየሄድኩ ነው። እባክሽ እቴ ከነጋ ምንም የሚበላ አልቀመስኩም። በፈጣሪ ብለሽ የሆነ ገንዘብ ስጪ። ከኔ ጧት መንገድ ላይ ሰው ታስቸግራላችሁ። ሄድና ስራን ስራ። አይገርምሽ? ሰው እኮ ማለት ነው የሚያሳጡት። ለምንድን ነው የምታበሻቅጡ ታዲያ? ቁጭ ብሎ ይለምን ደፋር ሆ ይሄው ቼክሽ ወደቀልሽ። እንኳን ደስ አለሽ። ለሰው ክፉ መሆን ይሄ ነው ሪዛልቱ። እሺ 2.5 ሚሊዮን ብር እኮ ህይወቴን ይቀይረዋል። አሁን ቼኩን ይሄው ቢመነዝረው የራሱ እኮ ነው። አይቷ አይነቀኝ ማለት ነው የሚያሳጡት። አሁን ለዚህ መጥፎ ሴት እሷ የናቀችኝን ያህል እኔ ለምን አዝንላታለሁ? ታው ግን እንደዚህ አታድርግ። አይቷልስ ወደ ራሱ ተመለሰ። ወይኔ ጉዴ ፈላ። ወይኔ ብሬ፣ ወይኔ ጉዴ ፈላ። ወይኔ ምንድነው የማደርገው? ወይኔ ጉዴ ፈላ። አባት 2.5 ሚሊዮን ብር የተጻፈበት ቼክ አግኝቷል። የድርጅት ነው እሱ። ካልተገኘን ይታሰራል። ይቅርታ፣ እኔ ምንም አውቀው ነገር የለም። ምን አድርግ ነው የምትይው? አባት 2.5 ሚሊዮን ምንድነው? ሴትዮ ጤና የለሽም እንዴ? እባክሽ ወደዛ ዞር በይ። አላፊ አግዳሚውን ለምን ሰው ላይ መጥፎ ትሆኛለሽ አንቺ? አሁን መጥቶ ይሰጣታል። እናት ምንድነው? አትጠጋኝ አልኩህ አይደለ? ቅድም ስላንቆሽሽኩ በዚህ መበቀል ነው አይደል? አምጣ ብሬ አምጣ ብሬ ሌባ አምጣ ብሬ። እኔ ሌባ አይደለሁም እህቴ። የወደቀብሽን አንስቼ ሌላ ሰው እንዳይወስድብሽ ብዬ አንስቼልሽ ነው የመጣሁት። ስታገኘው ሌባ። ቆይ አንተ እንዴት አልወሰድከውም? ማንም እኮ አላየህም ነበር። ይሄን ብር እኮ ብትወስዱ አንተ ህይወት ይቀየር ነበር። እኔ እንደዛም ቆሽሽ ይከል ነበር። እኔ ደህና የሆንኩት በጊዜ ነው እንጂ በህሊና አይደለም። መሬት ላይ ስለተቀመጥኩኝ ካንቺ በታች ሆንኩ ይመስልሻል? እኔ ካንቺ እኩል ክብርና ህሊና አለኝ። ይሄ ቼክ ላንቺ አዲስ መኪና ሊገዛልሽ ይችላል። ለኔ ግን ይሄን የመሰለ ውስጥ ሰላሜን ይገዛልኛል። እህቴ ፈጣሪ ካንቺ ጋር ይሁን። ይሄ በጣም ትልቅ ትምህርት ነው። ባይዘው ይሄ መከራት ማለት ነው። ገንዘብ እንጂ ያጣው ህሊና አይደለም ያጣው። ብዙ ሰው እኛ በገንዘብ ልክ እንለካለን። በቃ አሁን የሚገርም ትምህርት ነው ያስተማራት። ሰውን በሰውነቱ ማየት አለብን። በጣም ሪል የሆነ ትምህርት። እናንተ ሲጀምር እነዚህ ሁለት ልጆች የሚሰሩ ድራማ በጣም ጽድት ያለ ድራማ ነው የምልህ። በቃ እንደኔ የሚመቻችሁ ይሄን ቪዲዮ በላይክ ምን ጉር ነው እባክህ? እኔንም ውሰጂኝ እሙዬ። ቫይስ ቦርሳ አዝሎ እረ ትችላላችሁ። ለማንኛውም ለዛሬ ያስኩላችሁ ቪዲዮዎች እነዚህን ይመስሉ ነበረ። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮዋን ላይክ ማድረጋችሁ እንዳትረሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። በቀጣይ ቪዲዮ እስክንገናኝ ድረስ ዋላ ፒስ አውት።